ዛሬ ያልታከማችሁ የአባለዘር ኢንፌክሽን ነገ ውሎ አድሮ መሃንነት ሊያመጣ እንደሚችል ታውቃላችሁ? አንዳንድ የአባለዘር ኢንፌክሽኖች ምንም አይነት ምልክት ሳያሳዩ ለረጅም ጊዜ በሰውነት ውስጥ ሊቆዩ ይችላሉ። አንዳንድ ጊዜ ደግሞ ምልክቶች ቢኖሩም ሰዎች ችላ ሊሏቸው ወይም ምልክቶቹ ሲጠፉ በቃ ድኛለሁ ብለው ሊያስቡ ይችላሉ። ነገር ግን ምልክቱ መጥፋቱ ብቻ ኢንፌክሽኑ ድኗል ማለት አይደለም። ኢንፌክሽኑ ድኗል ተብሎ ከታተረ የስነ ተዋልዶ አካላትን እየጎዳ በኋላ ላይ የመፀነስ ችግር ድረስ ሊያመጣ ይችላል። በተለይ እንደ ክላሚዲያ፣ ጎኖሪያ ያሉ የአባለዘር ኢንፌክሽኖች ሳይታከሙ ሲቀሩ የማህፀን ቱቦዎችን ሊጎዱ ስለሚችሉ መሃንነትን ሊያስከትሉ ይችላሉ። ስለዚህ ዛሬ ብዙ ሰዎች ለማውራት የሚያፍሩበትን ነገር ግን ሁላችንም ማወቅ ያለብንን ርዕስ እንነጋገራለን። ሰላም እንዴት ናችሁ? እኔ ዶክተር ዝማሬ ነኝ ከጤና ሰብ ለሴቶች። ለቻናሉ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡን ተቀላቀሉ። የአባለዘር ኢንፌክሽን ምንድን ነው? የአባለዘር ኢንፌክሽኖች በዋነኛነት በጾታዊ ግንኙነት የሚተላለፉ ኢንፌክሽኖች ናቸው። ይሄ ደግሞ በማንኛውም አይነት የግንኙነት መልክ ሊሆን ይችላል። በባክቴሪያ፣ በቫይረስ፣ በፓራሳይት ሊከሰቱ ይችላሉ። ሲልጠይቃችሁ የአባለዘር በሽታ የሚይዘው ብዙ የወሲብ አጋር ያለው ብቻ ይመስላችኋል? እዚህ ላይ ብዙ ሰዎች የሚሳሳቱት አንድ ነገር ነው። እኔ አንድ ብቻ የወሲብ አጋር ነው ያለኝ፣ ስለዚህ የአባለዘር ኢንፌክሽን አይኖርብኝም ብለው ያስባሉ። ይሄ ግን ትክክል አይደለም። አንድ የወሲብ ጓደኛ ቢኖራችሁ እንኳን እሱ ከዚህ በፊት ለኢንፌክሽኑ ተጋላጭ ከነበረ ወይም ከነበረች ልታስተላልፍ ወይም ሊያስተላልፍ ይችላል። የተለመዱ የሚባሉት የአባለዘር ኢንፌክሽኖች ምንድን ናቸው? እነዚህ ክላሚዲያ፣ ጎኖሪያ፣ ቅጥኝ፣ የሂውማን ፓፒሎማ ቫይረስ ወይም ኤችአይቪ ይገኙበታል። እዚህ ጋር እንግዲህ ጥሩ ዜናው ምንድነው? በባክቴሪያ የሚከሰቱት ኢንፌክሽኖች ሙሉ በሙሉ በሕክምና የሚድኑ ናቸው። አሁን ደግሞ ምልክቶቹ ምንድን ናቸው የሚለውን እኔ ብዙ ሰዎች ህመም ከሌለኝ ጤነኛ ነኝ ብለው ያስባሉ። ይሄ ግን ትክክል አይደለም። አንዳንድ የአባለዘር ኢንፌክሽኖች ምንም ምልክት ላያሳዩ ይችላሉ። ምልክት ሲኖር ደግሞ ከዚህ በፊት ያልተለመደ የብልት ፈሳሽ ሊኖር ይችላል፣ መጥፎ ሽታ፣ ሽንት ሲሸና ማቃጠል፣ ከዳሌ አካባቢ ህመም መኖር፣ በወሲብ ጊዜ ህመም መኖር፣ ከግንኙነት በኋላ ደም ማየት፣ ማሳከክ፣ ቁስል ወይም አረፋ አይነት ነገር ሊታዩ ይችላሉ። ከተለመደው የተሳሳተ አመለካከት ፈሳሹ ጠፋ በቃ ዳንኩኝ ብሎ ማሰብ ነው። ነገር ግን ፈሳሹ ወይም ሌላ ምልክት መጥፋቱ ኢንፌክሽኑ ድኗል የሚለውን ላያሳየን ይችላል። እንዲሁም አንድን ሰው በማየት ብቻ የአባለዘር በሽታ አለበት የለበትም ማለትም አይቻልም። መመርመር ለምን አስፈለገ? ለምን ቶሎ መመርመር አስፈለገ? ሳይታከሙ ከቀሩ እነ ዳሌ አካላት ኢንፌክሽን ሊያመጣ ይችላል። የማህፀን ቱቦ ጉዳት ሊያመጣ ይችላል። መሃንነት፣ የረጅም ጊዜ የዳሌ ህመም፣ ከማህፀን ውጭ እርግዝና፣ በእርግዝና ላይም ችግር ሊያመጡ ይችላሉ። በወንዶች ላይም የዘር ፍሬ አካላትን በመጉዳት ህመም ሊያመጣ ይችላል። እብጠት፣ አንዳንድ ጊዜ የወንድ መሃንነትንም ሊያስከትሉ ይችላሉ። አንዳንድ የኤችፒቪ አይነቶች ደግሞ ለማህፀን ጫፍ ካንሰር ሊያጋልጡ ይችላሉ። ታዲያ ምርመራው እንዴት ይደረጋል? ብዙ ሰዎች ምርመራ ማድረግን ይፈራሉ። ነገር ግን በአብዛኛው ምርመራው ቀላልና እንደ ምልክቶቹ ይለያያል። ሊያካትት የሚችላቸው ምርመራዎች የደም ምርመራ፣ የሽንት ምርመራ፣ የብልት ወይም ከማህፀን ጫፍ ናሙና በመውሰድ የሚደረግ ምርመራ፣ በተጨማሪም ደግሞ እንደ እድሜ እና እንደ ሁኔታው የማህፀን ጫፍ ካንሰር ምርመራ ወይም ፓፕስሚር ሊደረግ ይችላል። ፓፕስሚር የምንለው የአባለዘር ምርመራ ሳይሆን ወደ ካንሰር ሊቀየሩ የሚችሉ የማህፀን ጫፍ ለውጦችን ቀድሞ ለማወቅ የሚረዳ ምርመራ ነው። የአባለዘር ምርመራ አድርገሽ ውጤቱ ፖዚቲቭ ቢሆንስ? በመጀመሪያ መደንገጥ አያስፈልግም። ብዙ የአባለዘር በሽታዎች ይታከማሉ። በባክቴሪያ የሚከሰቱ በአንቲባዮቲክ ሙሉ በሙሉ ይድናሉ። በቫይረስ የሚከሰቱትን በቶሎ ከታወቁ በትክክለኛ ሕክምናና ክትትል በደንብ ልንቆጣጠራቸው እንችላለን። የአባለዘር ኢንፌክሽን ከተገኘ የትዳር አጋርም አብሮ መታከም አለበት። አለበለዚያ ኢንፌክሽኑ እርስ በራስ የተላለፈ ሳይክሉ እንዲቀጥል ማድረግ ነው። ምርመራ ማድረግ መተማመን ስለጎደለ አይደለም። ምርመራ ማድረግ ኃላፊነት መውሰድ ነው። ከመከሰቱ በፊት እንዴት መከላከል እንችላለን? አንደኛ ኮንደምን በትክክልና በአግባቡ ጊዜ መጠቀም ነው። ምልክት ካለ ወይም ለኢንፌክሽን ተጋላጭ ሆናለሁ ብለሽ የምታስቢ ወይም ብለህ የምታስብ ከሆነ ቶሎ መመርመር ያስፈልጋል። ያለ ሐኪም ምክር በራስ ፍቃድ መድኃኒት መውሰድ አያስፈልግም።
መደበኛ የሆኑ ምርመራዎችን አልፎ አልፎ ማድረግ ያስፈልጋል። ተገቢ ሲሆን ደግሞ የኤችፒቪ ክትባት መውሰድ ሊያስፈልግ ይችላል። በዚህ ቪዲዮ አንድ በደንብ እንድትረዱልኝ የሚፈልገው ነገር ምንድነው? የአባላዘር ኢንፌክሽን መኖሩ የሚያሳፍር ነገር አይደለም። ሳይመረመሩ ሳይታከሙ መቆየት ግን ጤናችንን ሊጎዳ ይችላል። ብዙ የአባላዘር ኢንፌክሽኖች ሊታከሙ ይችላሉ፣ ሙሉ በሙሉ ሊድኑ ይችላሉ። ብዙ ጊዜ ችግር የሚያመጣው ኢንፌክሽኑ ሳይሆን ምርመራና ሕክምናን ማዘግየት ነው። ስለዚህ ምልክት ካለባችሁ ወይም ለኢንፌክሽን ተጋላጭ ሊሆን ይችላል ብላችሁ የምታስቡ ከሆነ ሳትፈሩ ሳታፍሩ በቶሎ ወደ ጤና ባለሙያ መሄድ ያስፈልጋል ማለት ነው። እኔ ዶክተር ዝማሬ ነኝ። ሀሳብ፣ ጥያቄ፣ አስተያየት ካላችሁ በኮሜንት አሳውቁኝ። መልካም ጊዜ